አንተ ውሻ እናትህ እንደፍቼ ገላግልሃለሁ እሺ ስለናት እንዳትሆን ተረጋጋ መጀመሪያ ግን እሱ ወይም በማይኖርበት ሰዓት እነሱ ናቸው የሚጠብቁኝና በቃ በጣም ነው የሚያሰቃዩኝ ከዚህ ነገር ካላ እንደምታደነኝ ካልገባልኝ ከዚህ ጋር ልነሳው እኔ በመፈልጋት ሰዓት ላይ ስልክ ደውልላታለሁ አብዛኛውን ጊዜ ግን ስልክ አታነሳልኝ እሷ ስትፈልገኝ ትደውላለች እዛ ነገሮችን ነግራኝ በቃ ትዘጋዋለች አታናግረኝ ብዙ ሰዓት ደሞ ነው ነገር ውስጥ የገባሁት በአባቴ ምክንያት ነው ምን ማለት ነው አባቴ መስለ እኔ ጻልልኝ ምንም ነገሮችን እኮ እንደዚህ ማድረግ አስቤ አይደለም እዚህ ነገር ውስጥ የገባሁት ከዛ በኋላም አሁን መጨረሻ ላይ በቃ የማምለጥ እድሉን ሳገኝ ማናቸውም በማይኖሩበት ሰዓት ላይ ለማምለጥ ሞክሬ ነበር ከዛ ግን ብዙ ሳርቅ ራሱ አገኘኝ ማለት ነው ያዘኝ እኔ አባቴ የሰጠኝ ስራዎች መስራት በጣም እየከበደኝ ነው በዛ ላይ ደግሞ ልጆቹ እየተስረከረኩ ነው ምንም የሚያደርጉት ነገር ደስ ይያለኝ አይደለም ዛሬ ራሱ ልጅቷ ታማ ነው የጠበቀችኝ በዛ ላይ በጣም ብዙ ነገሮችን ነግራኛለች ሊደፍሯት እንደሞከሩ በዛ ላይ ምግብ በስርዓት አይሰጧትም ልጅቷ እየታመመች ነው የማይሆን ነገሮች ውስጥ እየገባች ነው የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ከዛ ቅድም እዚህ እኛ ጋር ያው ልጅ ማለት ነው መጣና ሆነ ብቻ እንዳመመው ሰው አይነት ነገር ነው የሆነውና አባክሽ ልጅ ምናምን ነገር እንዳጋጣሚ ሆኖ ጃፍ ላይ ያገኘኝ እኔ ነበርና ሁኔታውን ሳይው በቃ የእውነት ነበር የሚመስለው ነገር ስራው በሙሉና ምን ልርዳህ ምናምን ነገር ስለው እኔ ገንዘቡ ያስፈልገኛል ምንም 5 ሳንቲም አልሰጠም እቺ ልጅ እንደዚህ አይደለም ታማ ተኝታ የሆነ ነገር ብትሆን 1 ሳንቲም ከዛ ልክ ትንሽ እንደተራመድን የሆነ መኪና ነው ውስጡ 3 ምናምን ሰዎች አሉ እዛ ውስጥ ይዘውኝ ገቡ ማለት ነው ከዛ በኋላ ጓደኞቼ ከውጭ ላይ ሲሯሯጡ ያያቸዋለሁ እኔም ለመጮህ ሞክረም ምናምን ማንንም ሰው ሊደርስልኝ አልቻለም አባቴ እዚህ ሀገር እንዳይገባ ታግዷል እናም ደግሞ እህቴ በዚህ ምክንያት የተለያዩ ስራዎችን መስራት ጀመረች ከዛ እህቴ ደግሞ አውዳየለች እና እነዛን ስራዎች ደግሞ እኔ እንድቆጣጣርላት ነው ነግራኝ ሄደችው እሺ እና ለዛ ነው እሷን ቦታ ተክቼ እየሰራው የነበረው በቃ ትንሽ ጊዜ ነው ሁሉም ነገር ይስተካከላል ከትሽጋው ላይ ብዙ ችግሮች እየተፈጠሩ ስለሆነ እነዛን ነገሮች ለማስተካከል ነው እንደዚህ እየቆየንም ያለነው ሁሉም ነገር ይስተካከላል ጀመር ከዚህ በኋላ አንቺ ጋር የሚመጡትም ሰዎች እናስተካክላለን ሰዎቹንም እናስተካክላለን ምግቦችን በስርዓት ትበያለሽ አልኩ ነው ለመጨረሻ ጊዜ እኔ ለማምለጥ በመሞከሬ በጣም ተናዶ ነበር እኔ እንደዛ ሲሆን በጭራሽ አይቼው አላውቅም እንዳልኩ ለኔ በጣም መልካም ሰው ነበር ከሁሉም በተለይ የሚንከባከበኝ አይነት ሰው ነበር ምንም ነገር እንዲያጎሉብኝ ምናምን ነገር አይፈልግም ነበር ለማል መልሳት ስጠይ ሲጀመር አሁን እንዴት ነሽ ምን ሆነሽ ነው ምንድነው የተፈጠረው ምንም ደህና ነኝ ማለት በቃ ከምግብ ማጣትና ከሱ እንኳን ጥሩ ሰው ነው ግን ሌሎቹ የመድፈር ሙከራ ድብደባ በጣም ብዙ ነገር ነው የሚያደርሱብኝና ካቀም ማጣት ከየተያዘ ነው ግን እዚህ ቤት ውስጥ ሳትገባ ውጭ ላይ አንዳንድ ጊዜ የሆነች ሴት ድምጽ ሰማለሁኝ ማለት የሆነ የተወሰነ ደቂቃ ላይ የሆነ አንዳንዴ እንደ ጭቅጭቅም ይሆናል ይሄ ኃይለኛ አይነት ሴት ናት ሴትዮዋምና ለምንድነው ስልክ ማታነሳው አይነት ነገርም ጭቅጭቅ አላቸው ከበቡሽ ምትባል ሴት አላቀ ስለዚህ ይሄን ሁሉ ነገር መስሪው ለአባትሽ ነው ማለት ነው ይሄ ሁሉ ወንጀል ለአባትሽ ነው የተሰራው አዎ አባታችን ማለት በቃ እናቃለን አባታችን ተመልሶ ወደዚህ እንዳይመጣ
ዋክሳም ያደረገኝ ወክ ነው ተረጋጊ እንደዛ አይደለም ነገሮች የሚሆኑት እኮ እባክሽን ተረጋጊ ወክ በጣም በብዙ አሰቃይቶኛል ወክ እንድታድነኝ ነው ፈልገው ቤዛት መጀመሪያ ረጋቤ መጀመሪያ እስቲ ረጋቤ ወክ በቃ እኔ ቆይ ምንድነው እሺ እነማን ናቸው እንደዚህ አይነት ጉዳት እየጎዱሽ ያሉት እስቲ ንገሪኝ መጀመሪያ ግልጽ አድርገሽ እሱ ምንም ነገር አላደረገኝም ግን እሱ በሚኖርበት ሰዓት አብሮት ያሉ ሰዎች በጣም ነው የሚያሰቃዩኝና በቃ እኔ ነገር በጣም ሰልችቶኛል ወክ በቃ ረጋቤ መጀመሪያ ረጋ ካላሽ ነገሮች መፈታት አይችሉም እነማን ወንጀለኞች እንደሆነ አይታወቅም እሱ ቢሆን አግዛቸዋለሁ ብለዋል ቢያንስ ወንጀለኛውን እናገኛት እኔ ለሱ ምን እንደሆነ አላውቅም ግን እነዛ ሰዎች በጣም ነው የሚያሰቃዩኝ በቃ ቆይ እኮ ምንድነው ማን ናቸው እነዛ እኔ አሁን እዚህ ቤት ስንመጣ እኮ ማንንም አላገኘንም እና ገና በሱ በኩል ነው ለማግኘት እየሞከርን ያለነው እነማን ናቸው እኔ እንዳሉ አላውቅም ግን እሱ በማይኖርበት ሰዓት ለእነሱ ናቸው የሚጠብቁኝና በቃ በጣም ነው የሚያሰቃዩኝ ከዚህ ነገር ካላ እንደምታደነኝ ካልገባልኝ ከዚህ ጋር ለነሳ መዋከር ዳኝ ወክ ካሜራማን አንዴ ካሜራው ሰላም ወደ ቤተሰቦቻችን እንግዲህ ያው በቻልነው አቅም ቤዛይትን ለማረጋጋት ሙከራ አድርገን ነበርና አሁን ላይ በተወሰነ መልኩ ረጋ ለማለት ሞከራለች ያው እያንዳንዱ ነገር መጠየቅ መቻል አለብን በተለየ ሁኔታ እንዴት ሊጠልፏት ሊወስዷት እንደቻሉ ከዛ መስከረም እንዴት ወንድ እንደዚህ አይነት ወንጀል እኛን ለመካድ እንዳበቃት ብዙ ነገሮች ነው የተፈጠሩትና እነዛ ነገሮች ዲቴል እንድትነግረን እናደርጋለን ማለት ነው ከዛ ደግሞ እዚህ ቤት ያገኘነው ልጅ ሲያሰቃያቸው እነዚህ የወሮበሎቹ አለቃ ነኝ አይነት ነገር ሲል የነበረው ግለሰብም እያንዳንዱ ነገር እንዲናገር እናደርጋለን ማለት ነው ከዛ በኋላ ነገሮች ወደ ተሻለ መልኩ እንዲሄዱ እናደርጋለን ወደ ቤተሰቦቻችን አሁን ላይ ቤዛይት እንግዲህ ረጋ ብለሻል ስለዚህ የተፈጠረው ነገር ግልጽ አድርገሽ እንድትነግሪኝ ነው ፈልገው ተግባባ ምንም ያስፈራሽ ነገር የለም እኛ አለን ከጎንሽ ነን ከዚህ በኋላ ወደኛ ነው የምናመጣሽ ምናልባት ስለ መስከረም ያልተማሻቸው ነገሮች ይኖራሉና ስለሷም ማስረዳት ያለብን ነገር ይኖራል አሁን ላይ ግን እንዴት ወደዚህ ቦታ እንዳመጣሽ እዚህ ቦታ ላይ ከቆየሽ በኋላ ምን ያህል ሰዎች ይሰሩ እንደነበሩ ጸጉራ ልውጥ አይተሽ መታቂ ከሆነ ለኔ በጣም ግባት ስለሚሆነኝ እንድትነግሪኝ ፈልጋለሁ እሺ ንገሪኝ እሺ ማለት እኔ ኮሌጅ ተማሪ ነኝ እና ከትምህርት ቤት ጓደኞች ጋር ካፌ ውስጥ ላይ ተቀምጠን ነበርና ከዛ ቅድም እዚህ እኛ ጋር ያው ልጅ ማለት ነው መጣና ሆነ ብቻ እንዳመመው ሰው አይነት ነገር ነው የሆነውና አባክሽ እርጂ ምናምን ነገር እንዳጋጣሚ ሆኖ ጫፍ ላይ ያገኘኝ እኔ ነበርና ሁኔታውን ሳይው በቃ የእውነት ነበር የሚመስለው ነገር ስራው በሙሉና ምን ልርዳህ ምናምን ነገር ስለው በቃ ደገፍ አድርጊኝና እዛሽ ጋር ካደረግሽኝ ይበቃኛል ምናምን አይነት ነገር አለኝ ማለት ነው ከዛ ያው እኔም ያው የታመመ ሰው ስለሆነ እሺ ምናምን ብዬ አንዷን ጓደኛዬን እንደውም አንቺ ማግሪ ስላት አይ ችግር የለውም አንቺ ከደገፍሽኝ ይበቃል ምናምን ነገር አለኝ ማለት ነው ከዛ ልክ ትንሽ እንደተራመድን የሆነ መኪና ነው ውስጡ 3 ምናምን ሰዎች አሉ እዛ ውስጥ ይዘውኝ ገቡ ማለት ነው ከዛ በኋላ ጓደኞቼ ከውጭ ላይ ሲሯሯጡ ያያቸዋለሁ እኔም ለመጮህ ሞክረም ምናምን ማንም ሰው ሊደርስልኝ አልቻለም ከዛ የሆነ ቦታ አምጥቶ ቆለፉብኝ ምክንያታቸው ምን እንደሆነ አልገባኝም እኔ ማለት እንዳልኩ ተማሪ ነኝና ጠላትም የለኝም ወይም ማለት ምንም ምክንያታቸው ጭራሽ ሊገባኝ አልቻለም ነበር መጀመሪያ አካባቢ ላይ ማለት ነው እና ደግሞ የሆነ ነገር ማለት እንዳልጠረጠረው እንኳን የሚያደርጉት ነገር በሙሉ መጀመሪያ ለኔ በጣም መልካም ሰዎች ነበሩ ምግብ በሰዓቱ ነው የሚሰጡኝ ማንንም ሰው ያንገላታኝም ምናምን እጄን ሁሉ አላሰሩኝም ነበር በቃ በስነ ስርዓት ነበር እዛ ቤት ውስጥ ያስቀመጡኝ ከዛ በኋላ ነው ከእህቴ ጋር የተያያዘ ነገር እንደሆነ ያወቅኩት ማለት ነው እሱንም ልጁ ሲያወራ ነው እኔ ሳምንት አድርግ ከምን አይነት ሰዎች ጋር ተነካካ ምናምን ያን ያክል አልገባኝም ማለት እስካሁን ድረስ የገባኝ ነገር የለም ግን እሷ እንደ ካደቻቸው አይነት ነገር የሆነ ሳለ ማውራት ጀመሩ ማለት ነው ከሆነ ጊዜ በኋላ ከዛ በኋላ በቃ ነገሮች እየተለወጡ መጡ ማለት እሱ ይሄ አሁን ከኔ ጋር ያገኘው ልጅ በማይኖርበት ሰዓት ሌሎቹ ልጆች ምናምን ነገር ይመቱኛል የመድፈር ሙከራ ሲያደርጉብኝ ምናምን ነገር እሱ መጥቶ ነው የሚያድነኝ ማለት አላማችን ይሄ አይደለም በቃ እሷን በስነ ስርዓት እንድንይዛት ነው የተጠየቅነውና እንደዛ ማድረግ ነው ያለብን ማንንም ሰው እንዳይነካት ምናምን ይላል ከዛ በኋላ እነሱ ግን በቃ ምንም የሚሰሙ አይነት ሰዎች አይደሉም ከዛ ድብደባም አለው ቀን በቀን ነገሮች እየተባባሱ መጡ እንዳልኩ መጀመሪያ አካባቢ ላይ በጥሩ ሁኔታ ነበር ያዙኝ ምግብ ይሰጡኝ ነበር ብዙ ነገሮች ያደርጉልኝ ነበር ከዛ በኋላ ግን ምግብም በቀን አንዴ ምናምን ነገር የሆነች ነገር ይሰጡኛል ከዛ የሆነ ነገር ካልኳቸው ይመቱኛል በቃ ጥሩ ሁኔታ ላይ አልነበርኩኝም እንደውም እንዳልኩ ይሄኛው ልጅ ይሻላል ከዛ ብዙ ጊዜ እኔ ማየው ከሆነች ሴት ጋር ስልክ ሲያወራ ነው
ሁሌም ያው ስለኔ ሁኔታ ይመስለኛል እሷም የምትጠይቀው ያለችበት ሁኔታ ጥሩ ነው ምንም ነገር አልሆነችም ምናምን ከዛ ስለ እህቴም ሲያወራ ሰማዋለሁ እሷ እንዴት እንደካደቻቸው ነገሮችን በሙሉ ያበላሸች እንደሆነ ነበር ሲያወሩ የነበረው ማለት ነው ከዛ በኋላም አሁን መጨረሻ ላይ በቃ የማምለጥ እድሉን ሳገኝ ማናቸውም በማይኖሩበት ሰዓት ላይ ለማምለጥ ሞክሬ ነበር ከዛ ግን ብዙ ሳርቅ ራሱ አገኘኝ ማለት ነው ያዘኝ ከዛ የዛን ቀን ግን በጣም ነበር የመታኝ አንቺ እኔን ችግር ውስጥ ልከቺ ነው ወይ አንቺ ብታመልጪ ምንድነው የሚፈጠረው ምናምን ይመስለኛል እሱን ነገርም ያያችሁት ይመስለኛል ቪዲዮው ማለት ነው እና በቃ በጣም ነበር ሲያሰቃየኝ የነበረው ምንድነው ችግርሽ ይመስለኛል እኔ ከነሱ ጋር ባመልጥ እሱ ትልቅ ችግር ውስጥ ነው የሚገባውና እንደዛ ያያለ ነበር ሲመታኝ የነበረው ማለት ነው በእንደዚህ አይነት ሁኔታ ውስጥ ነበር ያሳለፍኩት እንግዲህ መጀመሪያ ከትምህርት ቤት እንዴት እንደተወሰድሽ እያንዳንዱ ነገር ነግረሽኝ ነበርና ከዛ በፊት መስከረም ጥንቃቄ እንድታደርጊ የነገረችሽ ነገሮች አልነበሩ ምክንያቱም ስራዋ ብዙ ጊዜ ከወንጀለኞች ጋር ጊዜ የምታሳልፍበት እንዲሁም ደግሞ ብዙ ነገሮችን የምትመረምርበት አይነት ነገር ነውና ብዙ የምታያቸው ነገሮች ሊኖሩ ይችላሉ በዋናነት ደግሞ ወንጀለኞች ሊያጠቁን የሚሞክሩት በእኛ ይቅርብ የምንላቸው ሰዎች ነውና ጥንቃቄ እንድታደርጊ ዙሪያሽን እንድትቃኝ ምናምን ማስጠንቀቂያ ተሰጠችሽም ነበር አይ ምንም ለኔ የነገረችኝ ነገር የለም እንዳልከው ስራዋ ከወንጀለኞች ጋር እንደሚያገናኛት አውቃለሁኝ ግን ስራዋን በአግባቡ እንደምትሰራና እኔ እንደዚህ አይነት ጠላት እንደምታፈራም በቃ እኔ እንደ ፖሊስ ነው ማያት ማለት የሆነ ወንጀለኛ መርምሮ የሚያጋልጥ አይነት ሰው ነው እንጂ እንደዚህ አይነት ችግር ውስጥ ገባልሽ ቢይ ፍጹም አስቤ አላቅም እሷም ደግሞ እንደዚህ ነገር ነግረኛ አታውቅም እንደውም በርግጥ ይሄ ነገር ከመፈጠሩ 15 ቀን ምናምን ነገር ላገኛት አልቻልኩም ነበር ብደውልላ ስልክ አታነሳም ግራ ገብቶኝ ነበር እንደውም ያለችበት ሁኔታ ማለት ነው ወይ ካነሳችልም ዳኔ በቃ ስራ ላይ ሆኜ ነው ምናምን ነው የምትለኝ የሆነ ቢዚ የሆነችበት ነገር እንዳለ የተለየ ነገር እንዳለ ገብቶኛል ግን እንደዚህ አይነት ችግር ውስጥ ይከተኛል ብዬ ጭራሽ አላሰብኩኝም ነበር እነዛ ነገሮች ሁሉ አለፉና እዚህ ቦታ ላይ ገባሽ ተደጋጋሚ ጊዜ ለመድፈር ሙከራ ሲያደርጉብሽ እንደነበር ነገርሽኝ ነበርና እንደው እነዚህ ነገሮች ሁሉ ሲሆኑ በተለየ ሁኔታ አንቺ ላይ እንትን ያለሽ ነገር አልነበረም ማለት እንዳልኩ እንደዚህ አንድ ሰው ምናምን ነገር አይደለም አንድ መስለኛል አንድ 5-6 አካባቢ ይሆናሉ እሱ በማይኖርበት ጊዜ እየተቀያየሩ ሁለት ነው የሚመጡት ግን ያው በተለየ ያስቸግሩኝ የነበሩት ሁለት ነው የሚመጡ የነበሩ ናቸው እነዛ በተለየ መልኩ በቃ ማለት እነሱ ሲመጡ እኔ ምደነግጣለሁ ምናምን እሱም ስለሚያውቅ ከሄደበት ቦታ ቶሎ ነው የሚመለሰው እነሱ ጋር ያለውን ሁኔታ ምናምን ስለሚያውቅ ማለት ነው ማለት ጉዳት እንዳይደርስብኝ ከፈለገ ለምን እነሱ እንዲጠብቁኝ እንደሚያደርግ አላውቅም ግን በጣም ብዙ ጊዜ በቃ ከመጨረሻው ስቴፕ ነው በቃ የሚያድነኝ እሱ ማለት ነው በተለየ ሁኔታ እነሱ ናቸው እንጂ በየተቀያየሩ ነበር ይጠብቁኝ የነበረው እንደው እሱ ላይ የተለየ ባህሪ አይተሽበት ታውቂያለሽ ወይ ደግሞ ከዛ ከመንበሳጨቱ ቀን በተጨማሪ አንቺ ሊጎዳ የሞከረበት አጋጣሚዎች አልነበሩም ሌላ ጊዜ ምትምናምን እሱ አይማታም አካላዊ ጉዳት ምናምን ነገር እሱ ያደርስብኝም ግን ያው በተናደደበት ሰዓት ከውጭም ተናደደ እኔም በርግጥ ምንም የሚያናድድ ነገር እሱን አድርጌ አላውቅም ለመጨረሻ ጊዜ ለማምለጥ ከሞከርኩት ውጪ ማለት ነው ግን ደግሞ ምግብ መከልከል ከዛ ውሃ ምናምን እንደዚህ አይነት ነገሮችን ነበር የሚያደርገው እሱንም አሁን ቅርብ ጊዜ ነው እንጂ ከዛ በፊት በቃ በስንት ነበር ይመስለኛል የሆነ ሰዓት ላይ ከምታሰራው አምዶች ጋር በክፍያ ሳይጠሉ የማይቀሩ የዛ ሰዓት ላይ በጣም ይበሳጭ ነበር ከሷ ጋር ይከራከር ነበር ወይ ስራው ይቅርብኝ እኔ በቃ ሊስቷ እንድትሄድ ፈቅድላት ነው ምናምን ሲላትም ሰማዋለሁ ያ ስልክ ሲያወራ እንደዚህ እንትን ነው ኖርማል ነው ከኔ ፊት ነው የሚያወራውና እሷም በቃ በክፍያ ሳይስማሙ ቀርቶ ከዛ በኋላ መልሰው ደግሞ ተስማሙ መሰለኝ ስራውን ቀጠል እንጂ የሆነ ሰዓት ላይ ተጣልተው ሁላ እኔ እንዲለቀኝ እንደነበር አስተውሳለሁ እንግዲህ ወደ ቤተሰቦቻችን የተፈጠረው ነገር እየሰማችሁ ነው ያላችሁትና እዚህ ቦታ ላይ ምን አይነት ነገሮችን ሲያደርጉ እንደነበሩ እየሰማን ያለ ነው ለመጨረሻ ጊዜ የተላከልን ቪዲዮ ነበር እኛ ያየነው ቪዲዮ ነበር ከዛ ውጪ ግን በጣም አሰቃቂ በሚባል ሁኔታ አንቺ ላይ እንግዲህ
ወገብ ላይ እርቃንሽን አድርገው ግርፊያ ምናምን ሲፈጸምብሽ የነበረበት አይነት ቪዲዮ ነበር ተልኮ የነበረ። ያው ዩቲዩብም ስለማይፈቅድልን ለማሳየት አልሞከርንም። እኛም ደግሞ በዛ ልክ እንትን ማለት አልነበረብንም እና ያን ነገር በዛ ልክ እንዲጨክኑ ያደረጋቸው ቀጥተኛ ትዕዛዝ መጥቶላቸው ነበር ከሌላ ሰው ወይስ ደግሞ በራሳቸው ተነሳሽነት ነበር? እንዳልኩ ነው። ለመጨረሻ ጊዜ እኔ ለማምለጥ በመሞከሬ በጣም ተናዶ ነበር። እኔ እንደዛ ሲሆን በጭራሽ አይቼው አላውቅም። እንዳልኩ ለኔ በጣም መልካም ሰው ነበር። ከሁሉም በተለየ የሚንከባከበኝ አይነት ሰው ነበር። ምንም ነገር እንዲያጎሉብኝ ምናምን ነገር አይፈልግም ነበር። የዛን ቀን ግን በጣም በተለየ ተናዶ ነበር ይመስለኛል። ለመጨረሻ ጊዜ የሆነ የሚጠብቀው ነገር ነበርና እሱን ነገር እንደማበላሽበት አይነት ነገር ነው የተሰማው። ባመልጥ ኖሮ ማለት ነው። ብታመልጭ ኖሮ ህይወቴ ውስጥ ምን እንደሚፈጠር ታውቂያለሽ ምናምን እያለ ነበር ሲመታኝ የነበረው። ብቻ ለምን እንደሆነ አላውቅም፣ ንዴቱ ሊበርድለት አልቻለም። በቃ ከዚህ በኋላ አርፌ እቀመጣለሁ ብሎም ምንም ሊረጋጋ አልቻለም። እኔ ከዚህ በኋላ አርፈሽ ብትቀመጪ ምንም አያረግልኝም ምናምን እያለኝ ነበረ። በዛ ላይ የሆነ ሰው እንደከዳው ነው ያሰበው ከነሱ መካከል ማለት ነው። የሆነ ሰው ሊያስመልጠኝ እንደሞከረ ሲጠይቀኝ ነበርና ማንም ሊያስመልጠኝ እንዳልሞከረ በነግሮም ሊያምነኝ አልቻለም። እሱን የሚያሳምነው ነገር ስላልነገርኩት ነው መሰለኝ በጣም ተበሳጭቶ እንዳልኩ ሲገርፈኝም ነበረ። በቃ በጣም ሲያንገላታኝ ነበር የዛን ቀን ማለት ነው። እና እስካሁን ድረስ ይሰማኛል። አሁን ከናንተ ጋር ሕክምና እስከማደርግበት ሰዓት ድረስ በጣም ነበር የሚያመው። በከባዱ ነበር ጉዳት ያደረሰብኝ ማለት ነው። በዚህ ምክንያትም ያው ከሷ ጋር ራሱ ሊጣላ ይችላል ብዬ አስባለሁ። እንግዲህ አሁን እህትሽ መስከረም አላስፈላጊ በሆነ መልኩ እኛንም ክዳን የነበረው ምናልባት አንቺነት ለማትረፍ እንዲሁ ደግሞ የተሻለ ክፍያ ስለቀረበላት ብላ ነበረ ይሄን ነገር ያደረገችው። ነገር ግን እኛን ትልቅ አደጋ ውስጥ የሚጥል ወይም ደግሞ ባልደረባችንን ለመግደል ነበር ሙከራ አድርጋ የነበረውና በዛ ልክ በዛ ርቀት ሄዳለች ብለን አናስብም። ቀኝ እጃችን የኔ ትናት እንደዚህ ነገር ያደረገችው ይሄንን ሁሉ ነገር ልታረግ ሙከራ አድርጋ መጀመሪያ ነገሮች ስለታወቁና የተቀነባበረው ነገር ላይ ስለደረስንበት ነበረ እኛም አድነን አክሽፈን የነበረው። አሁን ላይ ማቆያችን ነው የምትገኘው። ሌላ ተጨማሪ ምርመራ እያደረግንላት ነው ያለነው። የሰጠችን ምክንያት ደግሞ አንቺን ለማዳንና ክፍያ እንደሚያስፈልጋት ነበረ። ነገር ግን አንድን ሰው ለመግደል የሚያደርስ አይነት ሁኔታ ላይ መግባት አለባት ብዬ አላስብም ነበረ። ብቻ ነገሮችን በቻልነው አቅም ለማስተካከል እየሞከርን ያለ ነው። ከዛ ውጪ ግን እዚህ ቤት ውስጥ አንቺን ካገቱሽና ይሄንን ትዕዛዝ ይሰጣል ካልሽው ግለሰብ ውጪ ሌሎች ተደጋጋሚ ጊዜ መጥተው የሚያውቁ ሰዎች የሉ? በአይን አይተሻቸው የምታውቂያቸው? አይ እዚህ ቤት ውስጥ ማንንም ሰው ይዞ አይመጡም። እኔን ሊጠብቁኝ ከተመደቡት ሰዎችና ከራሱ ውጪ እኔ ማንንም ሰው እዚህ ቤት ሲያመጣው ይቻላል። ግን እዚህ ቤት ውስጥ ሳትገባ ውጭ ላይ አንዳንድ ጊዜ የሆነች ሴት ድምጽ ሰማለሁኝ። ማለት የሆነ የተወሰነ ደቂቃ ላይ የሆነ አንዳንዴ እንደ ጭቅጭቅም ይሆናል። ይሄ ኃይለኛ አይነት ሴት ናት ሴትዮዋምና ለምንድነው ስልክ ማታነሳው አይነት ነገርም ጭቅጭቅ አላቸው። በእርግጥ እኔ በደንብ አይሰማኝም የሚያወሩት ነገር፣ ግን እንደዚህ አይነት ጭቅጭቅ ይፈጠራል። ከዛ በኋላ ትሄዳለች፣ ግን ወደ ውስጥ ገብታ አታውቅም። እና እንዳልኩ እኔ ፊት ነው ሁሉ ስልክ የሚያወራው ምናምንና አንዳንዴ ሁላ ላውድ ሲያደርገው ምናምን እሰማዋለሁ የሚያወራውን ነገር ማለት ነው። እና የምታወራው ሴት ናት። በእርግጠኝነት የምነግርህ ነገር እኔ እነዚህ እንድታገት ያደረገችኝ ሴት መሆኗን እርግጠኛ ነኝ። ግን ደግሞ ማለት እኔ አሁን ያልከው ነገር ራሱ አልገባኝም። እህቴ ሰው ለመግደል ሙከራ ማድረጓ ምናምን ሁሉም ነገር ነው ግራ የገባኝ። በፍጹም እኔ እህቴን ሳቃት እንደዚህ አይነት ሰው አይደለችም። ስራዋን አክባሪ ናት። በቃ ማለት በጣም መልካም ሰው እንደነበረች ነው የማውቀውና ለምን እንደዚህ አይነት ነገር ውስጥ እንደገባችም አላውቅም። እኔ አልገባኝም እያደረገችው ያለችው ነገር። ምን እንደሚባል አላውቅም። ወደ ቤተሰቦች ያው ስለተፈጠረው ነገር በደንብ እያወራን ነው የነበረው ከዚህ በፊትምና ትንሽ አስደንጋጭ ነው። አሁንም ቢሆን ግን በቻልነው አቅም ልጁ ያቺን ሴት የሚያመጣበትን መንገድ እንዲፈልግ እናደርጋለን። ምክንያቱም ብዙ ነገሮች ይኖራቸዋል ብዬ አስባለሁ። እሷ ነች ቀጥተኛ ትዕዛዝ የምትሰጠኝ ብላለች። እውነት ለመናገር ግን እሷ ብቻ ሳትሆን ተጨማሪ ነገርም ይኖራል ብዬ አስባለሁና ከሷ በላይ ያሉ ሰዎች ማን ናቸው? ይሄን ሁሉ ነገር እንዲያደርጉ ያደረገው ማን ነው? አናውቅም። ይሄን ነገር ግን ለማየት እንሞክራለን። ከዛ ደግሞ ያቺ ሴት ማነች የሚለውን ነገር በደንብ አጣርተን ይመስለኛል ከከበቡሽ ጋር የተገናኘ ነገር ሊኖር ይችላል። ሜቢ ግን ከሌላ አይነት ግንኙነት ጋርም ሊሆን ይችላል። ምክንያቱም በእኛ ስራ ላይ ብዙ ጠላቶች፣ ብዙ እኛን ወደ ኋላ ሊያስቀሩ ሊጎትቱ የሚፈልጉ ሰዎች አሉ፣ ወይ ደግሞ በመሀል ያሳሰርናቸው ብዙ ያስያዝናቸው ሰዎች ይኖራሉና የነዛ ሰዎች ነገርም ሊሆን ይችላል እንደዚህ ሊሆን ይችላል። ስለዚህ እነዚህን ሰዎች ለማግኘት ነው የምንሞክረው።
እሱም ቢሆን መጥቶ በተወሰነ መልኩ ያቺ ሴት የምትገኝበትን መንገድ አንዳንድ ነገሮችን እንዲያመቻች እናደርጋለን ማለት ነው። እንግዲህ ቤዛዊት አሁን ላይ ከአያትሽ ጋር የምትገናኝበትን መንገድ ለማስተካከል እንሞክራለን እኛም። ከዛ ውጭ ደግሞ ያው እንግዲህ ጓደኞችሽም እየፈለጉሽ እየጠየቁሽ ነው ያሉት። እኛ ቅርብ ጊዜ ነበር እንደዚህ አይነት ሁኔታ ውስጥ መግባትሽን ያወቅ ነው እንጂ መስከረም ሁሉን ነገር ደብቃን ነው የነበረው። ምናልባት ቀደም በላይ ነገረችን ነገር ቢሆን ከዚህ በተሻለ አንቺም እንደዚህ አይነት ጉዳት ላይ ሳትደርሺ ብዙ ነገሮችን ለማስተካከል እንሞክር ነበረ። እንግዲህ በቻልነው አቅም አሁንም ከጎንሽ ለመቆም እንሞክራለን። ምንም ባልደረባሽ ብትከዳን ከኛ ጎን ባትሆን አንቺ ግን እንደ አንድ መደበኛ ሰው መታገዝ መቻል አለብሽ ብዬ አስባለሁ እና ነገሮች እስኪስተካከሉ ድረስ ያንን ነገር እናደርጋለን። እንደው ከዛ ውጭ ግን እዚህ ቦታ ላይ ካሉ ሰዎች በተጨማሪ ወደዚህ ቦታ ላይ ስትመጪ ያየሽው ለእናንተ ይጠቅማቸዋል ብለሽ የምትነግሪ ነገር ካለ? ያየሁት ነገር ሳይሆን ለመጨረሻ ጊዜ ድብደባ ሲያደርስብኝ ወይም ደግሞ በተናደደበት ሰዓት ሲል የነበረው ነገር በጣም ትንሽ ጊዜ ነበር እኮ የቀረን በሰላም ልትለቀቂ ነበር እያለኝ ነበረ። ማለት ይሄ ነገር የሚያስረዳው የሆነ ነገር እንደጨረሱ የሆነ ነገር ላይ እንደደረሱ አይነት ነገር ነበረና ትንሽ ጊዜ ነበር የቀረውና ሁሉንም ነገር አበላሽተሽዋል። እሱም ጭምር ነው ያናደደውና የሆነ ነገር እንደጨረሱ የሚያሳይ ነገር ነው። ከዛ ውጭ ግን የሰማሁት ምንም ያየሁት ነገር ማስታወሰው ነገር የለም። እስቲ ከዛ ውጪ እህትሽ መስከረም እንግዲህ ከመጀመሪያው ጀምሮ ብዙም እንትን ያለ ነገር እንደሌላት ነበር የነገርሽኝና ከዛ በፊት አንቺ እንደዚህ አይነት ሁኔታ ላይ ከመግባትሽ በፊት ግን መስከረም ላይ የተለየ ባህሪ አይተሽባት ታውቂው ነበረ? ከቀን ወደ ቀን ማለት መደበኛ ስራዋ ላይ ያላትን ባህሪ ታውቂያለሽና ከቀን ወደ ቀን የተለወጠ ባህሪ ኖሮባት ነበር? አው ማለት እየተቀየረሽ መጣለሽ። እውነት ለመናገር ነገሮች ስራዋ ምናምን ነገር ቢዚ አድርጓት ነበር። እንዳልኩ መጀመሪያ ብዙ አላገኛትም ነበር። ይሄ በፊት ላይ ለኔ በጣም ጥሩ እህቴ ነበረች። በሚያስፈልገኝ ሰዓት የምትደርስልኝ፣ እኔ ደውዬ ምንም ነገር ካልኳት ምንም ነገር ቀርቶ እኔ ጋር ነበረች እና ግን ከጊዜ በኋላ ያስተዋልኩት ነገር ምንም ነገር ቢሆን በቃ ደህናንሽ እንዴልሽ ነው። ከዛ ውጪ የተለየ መልስ አሰጠኝም ነበር። በፈለኩበት ሰዓት አትገኝልኝም። በቃ ምንም ነገር ብቻ የገንዘብ ችግር እንዳይኖርብኝ ብቻ ነው ለማድረግ የምትሞክረው እንጂ ቤት ብዙ ጊዜ አትመጣም። ውጪ ነው የምታድረው። ምንድነው ምናምን ነገር ችግር አለኝ ምናምን ነገር ስላት አይ ስራ በዝቶብኝ ነው አሁን ትንሽ ከበድ ያለ ኬዝ ገጥሞኝ ስለሆነ ነው እንጂ ሌላ ነገር የለም ምናምን ትለኛለች። እና ከዛ ውጪ ደግሞ እንዳልኩ ከዛ በፊት አንድ 15 ቀን ምናምን ነበር ጭራሽ ጠፍታ ነበር። በቃ ላገኛት አልቻልኩኝም። በዛው አይነት ውጥረት ውስጥ በነበርኩበት ሰዓት ነበር እንደዛ የተፈጠረውና እኔ እህቴን እስከማውቃት ድረስ እንደዚህ አይነት ነገር ውስጥ የምትገባ አይነት ሰው አይደለችም። እንዳልከው እህቴንም ማግኘቻት ስላለው ነገር በጠይቃት በጣም ነው ደስ የሚለኝ። ምክንያቱም እንደዚህ ልታደርግ የቻለችበት የራሷ የሆነ ትልቅ ምክንያት ሊኖራት ይገባል እንጂ እንደዚህ አይነት ነገር የምታደርግ አይነት ሰው አይደለች። እኔ ይሄንን ነው የማውቀው። እንግዲህ አሁን ምንድነው ለማድረግ ያሰብነው እሱም በቻለው አቅም ነገሮችን እናናገረዋለን። አንቺም እሱም ቁጭ ብላችሁ ቼስ እንድትመጣ ነው የምናደርገው። ምክንያቱም አንቺ ላይ ጉዳት ደረሰው የሆነ ነገር ሆነ ብላል። ከዛ በመሀል እንግዲህ ልታሳምኛት ነው የምትሞክሪው። ጉዳት እየደረሰብሽ እንደሆነ እዛ ቦታ ላይ ድብደባ እየፈጸሙብሽ እንደሆነ ከዚህ ነገር መውጣት እንደምትፈልጊ የትሽ እንደናፈቀችሽ የተለያዩ ነገሮችን እንድታወሪያት ነው የምንፈልገው። እነዚህ ነገሮች ለማውራት ትሞክሪያለሽ ከመጣች ነገሮች ከሆኑ ማለት ነው። እኛ ደግሞ ድብ ካሜራ አስቀምጠን የእውነት እሷ በተለየ ሁኔታ ብዙ ነገሮችን ልታወራ ትችላለች ወይ ደግሞ የደረሱበትን ፍንጭ እናገኛለን የሚለውን ለማጣራት እንሞክራለን። እንግዲህ አንቺን ሲያገዝሽ አግቶሽ የነበረውን ግለሰብ ከኛ ጋር ለመተባበር ፈቃደኛ ሆኗል። ግን በምን አይነት መልኩ እንደሚተባበር አሁን ለሱም ለማስረዳት እሞክራለሁ ማለት ነው። ለሱ አይደውላትም ነገሮችን እናጣራለን። ከዛ ወደዚህ ቦታ ላይ መጣ ብዙ ነገሮችን የምናጣራበት መንገድ ይኖራል ማለት ነው። ስለዚህ በዚህ የሚያስፈራሽ ነገር የለም። እኛ በካሜራ ሁሉንም ነገር የምንከታተልበት መንገድ ነው የሚኖረው። እንግዲህ ውድ ቤተሰቦቻችን በቻልነው አቅም በካሜራ ለመከታተል እንሞክራለን። መጀመሪያ ግን ልጁን አውርቼ ያሰብኩትን ሀሳብ እያንዳንዱ ነገር እነግረውና ከዛ በኋላ በእንደዚህ አይነት መልኩ እንሄድ እናደርጋለን። ሁለቱም እዚህ ቁጭ ብለው ልጅቷ የምትመጣ ከሆነ በዛ መሀል የሚያወሩት ነገሮች ይኖራሉ። በዛ መሀል ደግሞ መረጃዎችን ልናገኝ እንችላለን። እቺ ሴት ከማነች ማነው ልኳት የነበረው የሚለውን ነገር በደንብ እናጣራለን ማለት ነው። እንግዲህ እስከዛው ድረስ አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ
አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ ውድ ቤተሰቦቻችን ያው በቻልነው አቅም ነገሮችን በተወሰነ መልኩ ለማስተካከል እየሞከርንና እነዚህ የተባሉት ወንጀለኞች እነማን እንደሆኑ ለማጣራት እየሞከርን ያለ ነው። አሁን ላይ እንግዲህ አጠገብ ያለው ግለሰብ ለዛች ለተባለችው ሴት ደውሎላታል። ወደዚህ እንደምትመጣ ነግረዋለች ማለት ነው። እሷ ላይ ጉዳት እንደደረሰ አድርጎ እንዲደውል ነው ባልደረቦች ያደረጉት። ስለዚህ ወደዚህ ቦታ ላይ የምትመጣበት መንገድ ይኖራል። ከዛ ደግሞ እንግዲህ ያልነገርኩ ነገር አንዳለ እዚህ ቦታ ላይ ቤዛዊት አብራ ቁጭ ትላለች። ያው ከእናንተ ጋር እኛ በድብ ካሜራ ነው ነገሮች የምንከታተለው። ምንም አይነት አላስፈላጊ ነገሮች እንድታደርጉ አልፈልግም። ቤዛዊት ግን አብራ ቁጭ ብላ እንደዛም አይሆንም። እንዴት ነው ቤዛዊት እዚህ ሆነ ቀበጣጥራ ሌላ ችግር ውስጥ እንዳልገባ እንዴ? በቃ እሷን ነው የምፈልገው፣ እሷ ትመጣለች። ይኸውልህ እሷ መምጣቷን ብቻ ሳይሆን የምትናገራቸው እያንዳንዱ ነገሮች ለእኔ ይጠቅመኛል። ተግባባን? ከአንተ ጋር የምታወራበት ሰዓት የምትናገራቸው ነገሮች ለእኔ በደንብ ይጠቅሙኛል። ይህን ማድረግ እያስገደድከኝ ነው። እባክህ ይኸውልህ እያስገደድኩማ እንደሆነ በደንብ ታውቀዋለህ። ወደ ሰውን በግድ ታደርጋለህ እያንዳንዱ ነገር። ምክንያቱም ወንጀለኛ ነው የምትጠራው ወደዚህ ቦታ ላይ። ስለዚህ ቤዛዊት ቁጭ ትላለች። እያንዳንዱ ነገር እንዳመማት የሆነ ነገር እንደሆነች ታስመስላለች ማለት ነው። ልክ ነህ ቤዛዊት። አሁን እዚህ ጋር የሆነ ስህተት ብትሰራ እኔ ላይ ነው ችግሩ የሚሆነው። ስለዚህ እኛ አለ ከዚህ በኋላ እኮ ስህተት የሚባል ነገር የለም። ስህተት የሚባል ነገር የለም ከዚህ በኋላ። አንተም ሆነ እቺ የምትመጣ ሴት ወደ ወህኒ ነው የምትወረወሩት። እኔ ነገሮች ቢበላሹ ምንም ነገር አያገባኝም። እኔ ችግር የለብኝም። ይኸውልህ ትሰማኛለህ? ከዚህ በኋላ ስህተት እንደዚህ ምናምን የሚባሉ ነገሮች አይኖሩም። ሁላችሁም ወደ እስር ቤት የምትወረወሩ። ልክ ነህ፣ ግን አንድ ያልተረዳኝ ነገር አለ። የምትፈልጋት እሷ ነው አይደል? ስትመጣ ለምን አትይዛትም? ከዛ በኋላ የራስን ስራ በቃ። እኔ ደግሞ እዚህ ቁጭ ብላ ነገሮች በማይታወቁ መልኩ እንድታወጣ ነው ፈልገው። መጀመሪያ ከማን ጋር ነው የመጣቸው፣ አብረዋት የሚሰሩት እነማን ናቸው፣ ከጀርባ ያሉት እነማን ናቸው የሚለውን ነገር ማወቅ ፈልጋለሁ። ትሰማኛለህ? ስለ ስራዬ አንተ አይደለም ስለምሰራው እያንዳንዱ ስራ አንተ አይደለም የምትነግረኝ። ገባህ? አዎ ልክ ነው። ግልጽ አድርገህ ነገሮችን ትነግረኛለህ በደንብ። እኔ ግልጽ አድርጌ ሁሉን ነገር እኮ ነግሬሃለሁ። አሁን እኮ ያልገባህ ነገር ያልተረዳኝ ነገር ቤዛዊት እዚህ ጋር ሌላ ነገር እንትን ስትል ትንሽ ተጠራጥራ እኔንም ችግር ውስጥ ለምን ትከተኛለህ? በቃ ልጅቷን ነው የምፈልገው። ስትመጣ ይዛታለህ። የስራን ስራ በቃ። ይኸውልህ አሁን አንተ እንድትመክረኝ ሳይሆን ቤዛዊት እዚህ ቦታ ላይ አብራ እንደምትቀመጥ ልነግርህ ብቻ ነው ፈልገው። ተግባባን? ከዛ በኋላ የተፈጠረውን እያንዳንዱ ነገር ደግሞ ማውራት ባለባችሁ መልኩ ታወሩታላችሁ። እኔ ምንድነው እሺ መሆኑስ? እያንዳንዱን ነገር ግልጽ አድርጌ እነግራለሁ። ከዚህ ልጅ ጋር ምንም አይነት ጥርጣሬ እንዲገባ አልፈልግም። ቤዛዊት እንደታመመች አድርጋችሁ ነው የጠራችሁ። ስትመጣ ምን አይነት ነገሮች ደረሰባት ሳይሆን ድንገታማ ተዝለፍልፋ ወደቀች ምናምን ብቻ የራስን እኔ እንደዛ ብዬ ምክንያት ፈጥሬ አሁን አምጥቼ እንደዚህ ከዛ በኋላም ይኸውልህ ትሰማኛለህ፣ ወደ ሳይሆን በግድ የምታደርገው ነገር ነው። አልተባበርከን ደግሞ እያንዳንዱ ቅጣቶች እኔ እኮ አልተባበርም አላልኩም። እዚህ ጋር አሁን ልጅቷ ነገሮች እንዳትስት ለሷ ነገራት በደንብ በቃ ለቤዛዊት ነገራት። ነገሮች እንዳታበላሽ ሌላ ነገር አይደለም። ስለዚህ ነገሮችን በደንብ ለቤዛዊትም ላንተም እናገራለን። ከዛ በኋላ ደግሞ እቺ የምትመጣበትን መንገድ እናደርጋለን ማለት ነው። ወደ ቤተሰቦቻችን እንግዲህ ልጅቷ ወደዚህ የምትመጣበትን መንገድ አመሻሽተናል። እሷ ወደዚህ ከመጣች በኋላ ደግሞ እያንዳንዱ ነገር በደንብ የምናወራ ይሆናል ማለት ነው። ድብ ካሜራችንን በተወሰነ መልኩ ሳይታይ ለማስቀመጥ እንሞክራለን። ከዛ በኋላ እንዴት ነው የሚሆነው፣ ከማን ጋር ነው የምትሰራው አናውቅም። ነገር ግን መጀመሪያም ሲነግረን እንደነበረው ወጣት ልጅ ነች ይመስለኛል። ከጀርባዋ ብዙ ሰዎች ይኖራሉ። ያው ከኛ መሀል ብዙ ወንጀለኞች ስለሚገኙ እነዛ ነገሮች ለማጣራት ነው የምንሞክረው ማለት ነው። ቀጥታ ወደዛ እናመራለን። እስቲ ለነ ቤዛዊትም ለሱም አንዳንድ ትዕዛዞችን ከሰጠነ በኋላ በደንብ ነገሮችን እናያለን። እስከዛው ድረስ እንግዲህ አብራችሁን ቆዩ። እባክሽ እንዳትፈሪሽ፣ ነገሮችን ታበላሻለሽ። ቀስ ብለሽ ተረጋግተሽ። እሺ ችግር የለም። እሺ ምንድነው የተፈጠረው ነገር? ሰላም ትዙ፣ ተረጋጊ። ምን ሆነሽ ነው? ደህና ነኝ፣ ምንም አልሆንኩም። ደህና አንተ በቃ ለአደራ ማትበቃ ሰው ነህ አይደል? ኧረ ትዙ እንደሱ አይደለም። ምን ነበር ብዬ ነገርኩ? አረፍ በይ መጀመሪያ ትዙ። ዝም በል፣ መልስ አትስጠኝ ሲጀመር። አሁን እንዴት ነሽ? ምን ሆነሽ ነው? ምንድነው የተፈጠረው? ምንም ደህና ነኝ ማለት በቃ ከምግብ ማጣትና እሱ እንኳን ጥሩ ሰው ነው፣ ግን ሌሎቹ የመድፈር ሙከራ፣ ድብደባ፣ በጣም ብዙ ነገር ነው የሚያደርሱብኝ እና ከአቅም ማጣት ጋር የተያያዘ ነው። ይሄ ሁሉ ነገሮች እስኪፈጠሩ አንተ የት ነህ? ሲጀመር አደራ የተሰጠ እሷን የፈለገችውን ነገር ልታደርግላት ነው አይደል? ተንከባከባት ብዬ በስርዓት ነግሬካለሁ አይደል? ምንድነው የምትሰራው? ስራክ ምንድነው?
እንደሱ አይደለም ትዙ ተረጋጊ በኋላ አምጣልሽ ምንም አትበለኝ ምንም እንድትለኝ አልፈልግም እምነግርህን ነገር ለምጠይቅ ጥያቄ ትክክለኛ መልስ ስጠኝ ልክ እኔ አልነበርኩም ነበር ንገሪያት እኔ በወቅቱ አልነበርኩም እና እንዳማዋት ምናምን ስታቃስት ምናምን ነገር ሲጀመር እነዚህ ያመጣቸው ዱርዮች ናቸው ሲጀመር ምግቧን በስርዓቱ መስጠት ምግብ ስጧት ብያለሁ አይደለ እንደዚህ ታማስክተኛ ድረስ አረ ትዙ ምግብ በቀን 3 ነው የምትበለው ሽንት ቤትም እንደፈለገ ሲጀመር ስራውን አልፈለከው መሰለኝ አይደለ ምን ማለት ነው እኔ እንዴት ነው ስራ ማልፈልገው አልፈለከው ለዚህ ነው እንደዚህ እየሆንክ ያለው ሰው የተሰጠውን አደራ እንዴት መወጣት አይችልም ከዚህ በላይ እንዴት አረ ትዙ በእናትሽ አሁን ዛሬ እቺ ልጅ እንደዚህ ታመመሽ ብለሽ እንደዚህ ትናገረኛለሽ ነገር አይደለም ሌላ ነገርም ቢሆን ምንም መስራት አትችልም ሲጀመር አንተ አረ እባክሽ እንደዚህ ገደል ውስጥ ማትተይሽ ስራዬ ነው ሆነሻል ትዙ ደምን አንቺ አሟት እኮ ነው በቃ አሁን ይሻላታል እኔ እኮ ስታቃስት ምናምን ሌላ ነገር እንዳይፈጠር ብዬ ነው ቶሎ ብዬ ደወልኩልሽ እንጂ ራሴ ሐኪም ቤት ይዣት ሂጂ ስንት ነገር መፍጠር አልችልም እንዴት እሱ አሁን ደራሽ አይደል ዳኔ ግን እንዳልኩሽ በቃ ያቅም ማጣት ነው በርግጥ እሱ አይደለም ግን ሌሎቹ በጣም ያሰቃዩኛል በቃ ምግብም አይሰጡኝም እነሱ ባሉበት ሰዓት በቃ ምንም ነገር ማግኘት አልቻልኩኝ እንደዚህ ሲያርግ የነበረውን እሱ ሳጣራ ነበር ትዙ ሲጀመር እነዚህ ጎረምሶችን ራሱ ስሜታቸው እንዲቆጣጠሩ አታደርግ ሲጀመር አንተ በሌለበት ሰዓት ላይ ማደም ለልጅቷ መደረግ ያለበት ነገር እንዲደረግ ማድረግ ነው ያለብክ ይሁሉ ጥፋት እኮ ያንተ ነው የኔ አይደለም ብለ ምንም ብታሸሻው ጥፋቱ ግን ያንተ ነው ያጣሩኩ ነው ማን እንደዚህ አይነት ነገር እንዳደረገ ምንድነው የተፈጠረው ነገር ያጣሩ እሱ ችግር የለበትም ይያልሽ ትዙ ገንዘብም ብዙ እየላክሽ አልነበረም ሲጀመር ራሴን ወጪ ያርኩ ነበር ትዙ ብዙ ነገር አለ እኔ አሁን አውቄ ነው እኔ አሁን ህይወቴን ብዙ ነገር ቀይረሻል ብዬ እየታገስኩ ነው ትዙ ምንድነው አታፍሹ አንዳንዴ አረፍ በይኔ ዋምና ላምጣልሽ ቁጭ እዛ ጋር አረፍ በይ አልዱን ነገር እኔ እኮ እንትን ታያልሽ ብዬ ውሃ ምናምን ላምጣ ምንም አልፈልግም ዝም ብለሽ እኮ ተቻኩልሽ መጣሽ አደከምኩሽ እንዴ አይ አልደከመኝ እኔ በቃ ማለት ከዚህ በኋላ የምፈልገው ነገር እነዛን ሰዎች ወደኔ እንዳያመጣብኝ አድርጊ በቃ ማለት ከጠበቀኝም ራሱ ብቻ ይጠብቀኝ እንጂ ጀመር በቃ ትንሽ ጊዜ ነው ሁሉም ነገር ይስተካከላል ከትሽጋው ላይ ብዙ ችግሮች የተፈጠሩ ስለሆነ እነዛን ነገሮች ለማስተካከል ነው እንደዚህ እየቆየንም ያለ ነው ሁሉም ነገር ይስተካከላል ጀመር ከዚህ በኋላ አንቺ ጋር የሚመጡትም ሰዎች እናስተካክላለን ሰዎቹንም እናስተካክላለን ምግቦችንም በስርዓት ትበያለሽ ከትሽጋው ላይ ያለንበት ሁኔታ አሪፍ አይደለም ለዛ ነው ነገሮች እንደዚህ እየሆኑ ያሉት ትንሽ ጊዜ ነው እሺ ግን በቃ ከእቴ ጋር ያለሽ ችግር ምን እንደሆነ አላውቅም ግን በቃ እኔን ከዚህ በላይ አታሳቃዩኝ እኔ ምንም የማውቀው ነገር የለም እሷ ምን እያደረገች ይሁን ምን እየተፈጠረ ይሁን እኔ ጁስ ምንም የሚመለከተኝ ነገር የለም የማውቀው ነገር የለም እባክሽ በቃ ልክ ነሽ ግን በቃ ትንሽ ጊዜ ታገሽ በቃ አንዴ የያዝነው ነገር አለ እሱን ነገር እስክንጨርስ ብቻ ታገሽ አንቺ ጋር መስተካከል ያለባቸው ነገሮች ሁሉ ደግሞ ለማስተካከል እንሞክራለን እሺ ምትሪሽን እሺ በያት ጊዜ ስጭ ትንሽ ጊዜ ነው የቀረው ከትሽጋ አለመስማማቶች ስለተፈጠሩ ነው እንጂ ይሄን ያክል ደረጃ ማንሄድም ነበር ስለዚህ ትንሽ ጊዜ ስጭ እሺ ነገሮች ሁሉ ይስተካከላሉ ወደ ነበሩበት ይመለሳሉ ለማንኛውም አሁን ይዛቱ ታበቃ እሺ ነይ ትሄጃለሽ አምጪስ ማማጡ ተዟረፍ ቢዩ ሄሎ እቴ እንዴት ነሽ ሰላም ነው እግዚአብሔር ይመስገን ደህና ነኝ እንዴት ነሽ አንቺ እኔ የምልሽ በጣም በቃ እኔ አባቴ የሰጠኝን ስራዎች መስራት በጣም እየከበደኝ ነው በዛ ላይ ደግሞ ልጆቹ እየተስረከረኩ ነው ምንም የሚያደርጉት ነገር ደስ እያለኝ አይደለም ዛሬ ራሱ ልጅቷ ታማ ነው የጠበቀችኝ በዛ ላይ በጣም ብዙ ነገሮች ነግራኛለች ሊደፍሯት እንደሞከሩ በዛ ላይ ምግብ በስርዓት አይሰጧትም ልጅቷ እየታመመች ነው የማይሆን ነገሮች ውስጥ እየገባች ነው ምንድነው ማድረግ ያለብኝ አሁን እንደኔ በጣም ከብዶኛል በቃ ኃላፊነት እንደዚህ ነው እንዴ ለካ በዛ ላይ የልጁ ዝርክርክነት ነው ከምንም ነገር በላይ ያናደደኛል እሺ ምንድነው ማድረግ ያለብኝ ምን ነው ታግሰሽ ቆይ የምትይኝ እኔ ነገሮችን ከዚህ በላይ መታገስ አልችልም በጣም እየሰለቸኝ ነው ሁሉም ነገር እሺ ምን ላድርግ አልገባሽም አንቺ እሺ መቼ ነው ቆይ ይሄ ስራ የሚያልቀው ሲጀመር በዚህ ሁኔታ ነው ስራውን የምንቀጥለው በዛ ላይ ልጅቷ በጣም ነው የምታሳዝነው ብታይ
ልጁንማ ነግሬዋለሁ ግን በቃ ምንም ቢነገረው ምንም የማይሰማ ሰውዬ ነው ሲጀመር እሱ ነው የዚህ ሁሉ ነገሮች ምክንያት ሲጀመር በስርዓት ጠብቃት ብዬ መጠበቅ ነበረበት ስራችንን እያስተጋጎለ ያለው አንድም እሱ ነው እኔ ምን እንደማደርግ አላውቅም ብቻ ነገሮች በጣም ስልችት ብለውኛል እንግዲህ በዚህ መንገድ እሺ ቆይ አሁን ምን ያክል ጊዜ ነው የሚቀረው ይሄን ያክል በጣም ብዙ አለመስማማት ነው የተፈጠረው ከእናንተ ጋር አረ በእናትሽ በቃ ይሄ ስራ ቶሎ አልቆ በቃ ከነገሮች ቶሎ እንድንገላገል አድርጊ መደረግ ያለበትን ነገሮች አድርገሽ በቃ ይሄ ስራ ቶሎ ነው ማለቅ ያለበት እኔ ነገሮች በጣም እያሰለቹኝ ነው ደቆ አንቺ ሁሉ ነገሮች እየነገርኩሽ እንዴት ነው ቆይ አንቺ ጋር ነገሮች በጣም ተስተካክለዋል ማለት ነው እኔ በቃ ልጅቷ ማሳዝናኛለች ስራውም በቃ በጣም እያስቸገረኝ ነው ያለው ስለዚህ የምታደርጊውን ነገር አድርጊ ማድረግ ያለብሽን ነገሮች ሁሉ አድርገሽ ይሄ ስራ ቶሎ እንዲያልቅ አድርጊ ከመበላሸቱ በፊት ማለት ነው መሀል ላይ አንድ ነገር ከገባ ስራችን ተበላሽ ይሄንን ወቂ በቃ ለማንኛውም እሺ ቻው አዲስ ነገር ካለ ደውይልኝ ተዙ ተናደሻል መሰለኝ ተረጋጊ እንዴት አልናደድም እቺ ልጅ የሆነ ነገር ብትሆን ስራው እንደሚበላሽ አታውቅም እሱን ብዬ አይደል እንዴ ከተሯሩጬ ደወልኩልሽ አትበለኝ ይኸውልህ ካንተ አልፈ የዘርማን ዘሮችን ነው የሚጨርስልህ እናትህም ብትሆን ማለት ነው አንዳንዴ የምትናገሪው ነገር አለ ያስተዋልሽ ምንም ማስተዋልና የሚጠይቅ ነገር አይደለም ስርዓት ያለው ነገር ነው እየነገርኩ ያለሁት ሳምንት አንድ ኃላፊነት እኔ እዚህ ስንት ኃላፊነት ተሰጥቶብኝ ወደዚህ ላለውኝ አንድ ኃላፊነት ተሰጥቶ እሱን እንኳን ባግባቡ መውጣት የማትችል ሰው እኔ እኮ ያጠፋሁት ነገር እኮ አልገባኝም እንዴ ያጠፋው ነገርማ ሳመመችኝ አትታመም እንዴ አትታመም አይደለም በቃ ሰዎቹን ይሄ ያመጣቸውን ጎረምሳዎችን በስርዓት መናገር እኔ ገንዘቡ ያስፈልገኛል ምንም 5 ሳንቲም አልሰጥም እቺ ልጅ እንደዚህ አይደለም ታማ ተኝታ የሆነ ነገር ብትሆን 1 ሳንቲም አሁን እኔ ማንተም ለዚህ እዚህ ስራ ላይ እየገባ ነው ገንዘብ ፍለጋ ነው ያንን ገንዘብ ማትፈልገው ከሆነ ደግሞ ችግር የለውም አሁንም ቢሆን እኔ ትዝታ የምር እኔ አንድ ቁም ነገር ስነግርሽ እኔ ካንቺ ጋር በገንዘብ ጉዳይ ህይወቴን የቀየርሽ ሰው ነሽ እንደዚህ መነጋገርም አልፈልግም ግን አሁን ሌላው ቀልዱን ተይና የተወሰነ ገንዘብ አስገቢልኝ አሁን ቢያንስ እንኳን የዚች ልጅ ቀለብ እንኳን ያወጣሁትን በዚህኛው ሳምንት ለከሽ ገንዘብ እንዳስገባልኝ ትጠብቃለህ በዚህ ሳምንት ገንዘቡን ማስገባልህ ሲጀመር ስማኝ የምነግርህን ነገር ስማኝ ይሄ ስራ አልቆ በስርዓት እቺ ልጅ ወጣ ስራችንን ጨርሰን ከዛ በኋላ ማስገባት ያለብኝን ገንዘብ አስገባለሁ እሱን ታዩና የዚህ ሳምንት ወጪ አንተ ከዚህ በፊት የሰጠው ገንዘብ እንኳን አይደለም የሷን ቀለብ ምንም ነገር አያደርግም እንዴ በሰራዬ እኮ ነው በስርዓት አይደለም ያልኩ አይደለም እኔንም ልትረዳ ይሞክር እጄ ላይ ብር ቢኖር እኮ ሳትጠይቀኝ ነው ልክ ነሽ እያልኩሽ ያለሁት እኮ አሁን በዚህ ሳምንት የወጣችሁ ብዙ ውጪዎች አሉ ገባሽ በቃ አንድ ላይ አድርጌ ልክልሃለሁ አሁን ላይ እጄ ላይ ብር የለም በቃ እንደዚህ ምልክልህ ገንዘብ አይነት የለኝም በቃ እልክልሃለሁኝ ጠብቀኝ ትንሽ አረ ትዝታ እኔ እንደዚህ አይነት ነገር ውስጥ በእውነት እኔ ሰው ልጆቹ ራሱ የሌለ እንዴ እኔ በየጊዜው እየሰጠው ለነሱ ራሱ መሰጠው ገንዘብ አስቢ እኔ አትሰጥም ምግብ ቁርስ ምሳ አራት እነሱን ምን ቁርስ ምሳ አራት መቀለብ ግዴታ እኮ አይደለም ልጅቷና በቃ ስለ ልጅቷ ነው ማውራት የምትችለው ልጅቷንም ቢሆን እልካለሁ ብያለሁ ገንዘብ አልሰጠም ብዬ ካላቅ በቃ የጀመርነው ስራ ይለቅ ከዛ በኋላ ሰጣለሁ ምንም እንደዚህ የሚያጨቃጭቀን ነገር የለም እኔ ስንት ማስበው ነገር አለኝ ጭራሽ ላንተ ገንዘብ ላስገባ ብዬ ልጨነቅ አረ ትዝታ ለራስሽ ወጪ እኮ ነው እኔ እኮ ስለ ልጅቷ እኮ ነው እኔ እኮ እኔ ወይ በቃ እኔ ልጅቷ አልኩ የትኛው ያደረክላት ነገር ነው ሲጀመር ይኸው ታማለች እየተባለ ስንቴ ጭራሽ እኔንም ከስራ እያስተጋገልኩት ጣራኝና እዚህ ታስቀምጠኝ ጀመር አሁንማ እኮ አሁን ገንዘብ አትልኪም ታዲያ ተወሰነ ገንዘብ ላኪ አልክ አሁን ምንም የምልከው ገንዘብ የለም ስራው ሲጠናቀቅ እልካለሁ ሲሰራው መቼ ነው የሚያልቀው ስራው እኔ አሁን ላይ የተፈጠሩ ነገሮች አሉ እነዛ ነገሮች እስቲስተካከሉ አሁን አንቺ ከምታገኙ ገንዘብ ለኔ እኩል እኮ አይደለም የምታካፊኝ አይደል እንደተቀጣሪ ነው አይደል ከዚህ በፊት የምታደርጊው ነገር አታስቀሪኝ እሰጣለሁ አልኩኝ እኮ እንዴ ሲጀመር ከኔ ጋር የምትወዳደር ሰውም አይደለም እሰጣለሁ ብያለሁ እሰጣለሁ መስጠት ያለብኝን መክፈል ያለብኝን ገንዘብ ከፍልሃለሁ
እንደዚህ የሚያነጋግረን ነገር የለም። በገንዘብ ደረጃ እኮ በገንዘብ ደረጃ መነጋገር ካልፈለግሽ ለምን የዚህ ሳምንት ወጪ እንኳን አልክልኝ ቢያንስ። በቃ ሲጀመር የትኛው ያደረግከው ነገር ነው? ልጅቷ ይሁን ምግብ አልበላውም እያለች አይደል? አድርገሃል አላደረክም እያልኩኝ አይደለም። እልካለሁ ገንዘቡ ተረጋጋ። ምንም የሚያስቸኩል ነገር የለም። እና በዚህ ሳምንት ያወጣሁትን ወጪ አልሰጥም እያልሽ ነው? ምንም አይነት ገንዘብ እንዳትጠይቀኝ በቃ ተወኝ በእናትህ። ሁሉ 10 ጊዜ ገንዘብ እናንተ በደንብ አጣሩ። ሌላ ቦታ ሌላ ሳብራት የመጣ ሰው ካለ ያንዳንዱ ነገር አጣሩ። ቁጭ በይ ሰምኛለሽ? ቁጭ በይ። መርማሪ ጋዜጠኛ ሳሙኤል ይባላል። ቁጭ በይ ቁጭ በይ። ሌላ ሰዎች ካሉ አጣሩ። ቁጭ በይ ተብለሻል። የተደበቀ ነገር የለም ሌላ። አንተን አይደል የዚህ ሁሉ ነገር መነሻ አሳልፈ ሰጠኝ አይደል? ውሻ ነክ ምን ውሻ ነክ? እናቴን ደግሞ ደፋላ አጠብቅ። ሰማሽ? ናንተ መጀመሪያ አይንሽን ነው ማጠፋት። ስለናቴ እንዳትሆን ሰማሽ? ድራሽ ሰማኛለህ? እያንዳንዱ ነገር ተረጋግተህ ስማኝ። መጀመሪያ አርፈው ያለችን እየሰማህ አይደል እንዴ? እያንዳንዱ ስለናቴ እንዳትሆን ተረጋጋ። መጀመሪያ ተረጋጋ። እኔ ነኝ የምገልሽ። ተረጋጋ። መጀመሪያ ተረጋጋ። እያንዳንዱን ነገር ዝም ብለህ ለመስማት ሞክር። ተነጋግረናል አይደል? ሰዎች መጎዳት የለባቸውም ብያለሁ አይደል? እኮ ሰዎች መጎዳት የለባቸውም ብያለሁ። ስለዚህ ረጋ በላይ ያንዳንዱ ነገር ለመስማት ሞክረው። ሰማኝ አይደል? ይዛችሁት ሂዱ። እሱን ያዙት። ከሷ ጋር ሌላ የመጣ ሰው ካለ አብራችሁ ያዙልኝ። ሰምኛለሽ? እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ። ከማን ጋር እንደምትሰሪ አባትሽ ምን አይነት ስራዎችን እያንዳንዱ ነገር በድብቅ ካሜራ ተና በቃ ምንም የማውቀው ነገር የለም። ነገሮችን ግልጽ አድርገሽ ማትናገሪ ከሆነ ደግሞ እኔ ራሴ እዚህ ሲጥ አድርጌ እገልሻለሁ። ገባሽ አይደለ? ዋስሊን ክሮስ ሲጥ አድርገህ የምትገድል እሱን እያንዳንዱ ነገር ማውቀው ይሆናል። ለማን እንደምትሰሪ ከማን ጋር ስትደዋወይ እንደነበረ ምንም የማውቀው ነገር የለም ብያለሁ። ወደይ ሳይሆን በግልጽ ትናገሪያለሽ። ያንን ማታረጊ ከሆነ ደግሞ እኔ ራሴ እዚህ ሲጥ አድርጌ እገልሻለሁ። ተግባባን? ሲጥ አድርጌ እገልሻለሁ። እጭ እንግዲህ ውድ ቤተሰቦቻችን ያው ያን ያህል ለማሳመንም ጊዜ አልፈጀብንም። እያንዳንዱ ነገር እንደምትናገር ቃል ገብታለን ነበረ። ስለዚህ የከፋ ጉዳት ከሚደርስብሽ አላስፈላጊ ነገር ውስጥም ከምትገቢ እንደማይሽም ልጅ ነሽ። ስለዚህ ከዚህ በላይ ነገሮች መሆን አለባቸው ብዬ አላስብም። እያንዳንዱ ነገር ለምን እንደሆነ በምን አይነት መልኩ እንደዚህ አይነት ነገር ውስጥ ልትገቢ እንደቻልሽ ግልጽ አድርገሽ እንድትነግሪኝ ብቻ ነው ፈልገው። ካንቺ የምፈልገው ምንም አይነት ነገር የለም። ትክክለኛዋ ዋናዋ ወንጀለኛ አንቺ እንዳልሆንሽ አውቃለሁ። ለማን እንደሰራሽ እነማን ይሄን ነገር እንድታደርጊ እንዳደረጉሽ ሁሉንም ነገር ግልጽ አድርገሽ እንድትነግሪኝ ብቻ ነው ፈልገው። ተግባባን? እነዚህ ነገሮች ሁሉ እንዴት እንደተፈጠሩ ራሱ አላውቅም። ደግሞ ነው ሁሉ ነገር ውስጥ የገባሁት በአባቴ ምክንያት ነው። ምን ማለት ነው? በአባቴ ምክንያት እኔ ሕፃን ልጅ ነኝ። ምንም ነገሮችን እኮ እንደዚህ ማድረግ አስቤ አይደለም እዚህ ነገር ውስጥ የገባሁት። በአባቴ ምክንያት ማለት ምን ማለት ነው? በአባቴ ምክንያት ነው እዚህ ሁሉ ነገር ውስጥ የገባሁት። ምክንያቱም አባቴ እዚህ ሀገር እንዳይገባ ታግዷል። እናም ደግሞ እህቴ በዚህ ምክንያት የተለያዩ ስራዎችን መስራት ጀመረች። ከዛ እህቴ ደግሞ አሁን ላይ የለችም እና እነዛን ስራዎች ደግሞ እኔ እንድቆጣጠርላት ነው ነግራኝ ሄደችው። እሺ። እና ለዛ ነው እኔ እሷን ቦታ ተክቼ እየሰራው የነበረው እንጂ እኔ ምንም ነገሮችን ማለት እንደዚህ ደግሞ እሷ ምንም ለኔ እንደዚህ ነገረችኝ ነገር የለም። በቃ አባታችን ውጪ ነው ያለው፣ ወደዚህ ሀገር እንዳይገባ ተከልክሏል። እና ይመስለኛል ደግሞ እናንተን ነው መጉዳት የሚፈልጉት ማለት ያው ወደዚህ ሀገር እንዳይገባ ስለተከለከለ ማለት ነው። እናም ደግሞ እሷ የምትሰራቸውን ስራዎች እኔ እሷ በሌለችበት ሰዓት ሸፍኜ እንድሰራ ታዝዤ እየሰራው ነበር። ስለዚህ በዋናነት አንቺ እየሰራሽ ያለችው ለእህትሽ ነው ማለት ነው። እህትሽ ነች እያንዳንዱን ወንጀል የምታቀነባብረው? አዎ ሁሉንም ነገር እሷ ትሰራለች። ከዛ በኋላ እኔ እሷ የምታዘኝ ነገሮች ሁሉ አደርጋለሁ። አንድ ስህተት ካገኘችብኝ ራሱ ጉዳይ ነው። ለዛ ነው ለስህተቶቼ በጣም ተጠንቅቄ ተሰራ የነበረው። ግን እኔ ነገሮች እንደዚህ ይሆናሉ ብዬ አስቤ አልነበረም። አባትሽ ለምንድን ነው ወደ ሀገር እንዳይገባ የታገደው? ለምንድን ነው ወደዚህ ሊመጣ ያልቻለው? የተለያዩ ወንጀሎችን ሰርቶ ነበረ። እናም በዛ ምክንያት ወደዚህ ሀገር እንዳይገባ ታገደ። ከዛ እሷም ደግሞ በዛ ንዴት ምክንያት ነው ይሄንን ስራ መስራት የጀመረችው እንጂ ታላቅ እህቴ እንደዚህ አይነት ሰው ራሱ አልነበረች። ስለዚህ እኛን መበቀል የፈለገው ከዚህ በፊት በሰራቸው ወንጀሎች እኛ ያሳሰርነው ሰው ነበር ማለት ነው አባትሽ? ወይ ደግሞ ከሀገር እንዲወጣ ያደረግነው ሰው ነው? አዎ ከሀገር ወጥቶም ወደዚህ ሀገር እንዳይመለስ የታገደ ሰው ነው። እነዛ ነገሮች በመፈጠራቸው ምክንያት ደግሞ እህቴ ደስተኛ አልነበረች። አባታችን ከጎናችን እንዲለይ አድርጓል እንደዛ መሆኑ። ለዛም ነው እህቴ እንደዚህ ስትሆን የነበረው። እንግዲህ ከበቡሽ የምትባል ሴት ከእናንተ ጋር ምንም አይነት ንክኪነት የላትም? ማናት ከበቡሽ? እኔ ከበቡሽ የምትባል ሴት አላውቅም። ስለዚህ ይሄን ሁሉ ነገር የምትሰሪው ለአባትሽ ነው ማለት ነው? ይሄ ሁሉ ወንጀል ለአባትሽ ነው የተሰራው? አዎ አባታችን ማለት በቃ እናውቃለን አባታችን ተመልሶ ወደዚህ እንዳይመጣ። ግን እህቴ በቃ ያንን እንደዛ አድርጋ መበቀል ትፈልጋለች እነሱ። ለዛ ነው የሁሉ ነገሮች ሲደረጉ የነበረው። እሺ ውድ
ቤተሰቦቻችን እኔ መስሎኝ የነበረው ከበቡሽ የዚህ ነገር ዋነኛ ጠንሳሽ መስላኝ ነበረ። ነገር ግን አሁን ላይ ሌላ ተጨማሪ ወንጀለኛ ወይም ደግሞ ወደ ሀገር እንዳይገባ የታገደ አንድ ግለሰብ ያው በእኛ አማካኝነት የተያዘ ይመስለኛል እና በዛ ሰው ምክንያት ነው ሁሉ ነገር ሲሆን የነበረው ማለት ነው። ታዲያ እህትሽ ለበቀላ ብቻ ነው ይሄን ሁሉ ነገር ነው እጃ እየወሰደች ያለችው? ሰው ቀጥራ የምታሰራው የሁሉ ገንዘብ የምታፈሰው? አዎ። እና እነዛን ስራዎች ስለሰራሽ ደግሞ የተለያዩ ክፍያዎች ይከፈሏታል። ለዛ ነው እንደዚህ የምታደርገው። በዛ ላይ ደግሞ እልህኛ የሆነች እህት ነው ያለች። ለዛ በቃ ነገሮች እንደዚህ በማድረግ ትደሰታለች። አሁን ላይ ራሱ ማለት የት እንዳለች አልነገረችኝም። በቃ ስልክ ነው የምትደውልልኝ፣ ከዛ ትእዛዝ ታስተላልፋለች። ብዙም ወሬ ማውራት አትፈልግም፣ አታወራኝም ብዙ። እንደዚህ አድርጊ ምንም አይነት ስህተቶችን ማግኘት አልፈልግም። ስህተቶች ካገኘሁኝ ግን ብላ ታስጠነቅቀኛለች። ከዛ በቃ እሷ የምትሰራቸውን ስራዎች እኔ እሰራለሁ ማለት ነው። እንግዲህ በምን አይነት መልኩ ነገሮችን ከዚህ በዘለለ ሁኔታ እንደምናወራ እናውቅም። ከዛ ውጪ እንዴት ነበር እያንዳንዱን ፕላን ያወጣው? ታዲያ ማን ነው? አንቺ ነሽ እህትሽ ነች? ኧረ እኔ ምንም ፕላን አላወጣውም። እሷ ነች ፕላኖቹን የምትመራቸው፣ የምታወጣቸውም ራሷ ነች። በዛ ላይ ደግሞ በጥንቃቄ እንዲደረጉ ነው የምትፈልገው። ስለዚህ ሁሉንም ፕላኖች ራሷ ታወጣለች። ከዛ ለራሷ የሚተገብሩላትን ሰዎች ትፈልጋለች። ከዛ በቃ ፕላኗ በተሳካ ሁኔታ ይጠናቀቃል ማለት ነው። ስለዚህ እነዚህ ድርጊቶችንም እዚህ ቦታ ላይ ሲሰራ የነበረውንም እያንዳንዱን ሰው እሷ ነች መልመል አምጥታ የነበረው መጀመሪያ? አዎ። ማለት አሁን ለምሳሌ አንድ ሰው ትመርጥና ማለት ዋና ይሆናል ብላ የምታስበውን አንድ ሰው ትመርጣለች። ከዛ በኋላ በስሯቸው ደግሞ ራሳቸው ሰዎች ያመጣሉ ማለት ነው። ማለት ከነዛ ሰዎች ጋር ኮሚኒኬት ታደርጋለች እሷ። ምክንያቱም እንደዚህ ዋና ተብሎ የሚመረጡት ሰዎች በማስጠንቀቂያ ነው እዚህ ስራ ላይ የሚገቡት። አንድ ነገር እልፍ ካሉ እነሱንም በቃ በጣም ነው የምታስፈራራቸው። በቤተሰብ ታስፈራራቸዋለች እና ደግሞ ገንዘብ ትከለክላቸዋለች። ስለዚህ እነሱም እሱን ስለሚያውቁ የእሷን ስራዎች በጥንቃቄ ነው የሚሰሩላት። ምንም አይነት ስህተት አይኖርም ማለት ነው። ምክንያቱም ስህተቶች ካሉ ቤተሰብ ማለት እስከ መግደልም ባይሆን በቃ ብር እስከ መከልከል እስከ ማገት ትደርሳለች። ስለዚህ እነሱም ይህንን ስለሚያውቁ የእሷን ትእዛዝ አይተላለፉ። የሚመጡትም ሰዎች በቃ እንደሷ ጨካኝ የሆኑ ሰዎች ናቸው ማለት ነው። እንግዲህ ከዚህ በላይ ምን አይነት ነገሮችን ከዚህ ሴት ጋር እንደምናወራ አላውቅም እንደ ቤተሰቦቻችን። ምክንያቱም ማን ይህን ስራ ሊሰራ እንደሚችል ማን እየመራት እንደሆነ ነው እየነገረችኝ ያለች። እንደማይሆን ደግሞ ልጅ ነገር ነችና ብዙ ነገሮችን በዚህ ልክ የዋህነት ገዝቷት ልትያዝ የቻለችውም ይመስለኛል። እህትሽ የት ነው የምትገኘው አሁን? እሷ ለምን ይህን ኃላፊነት ልትወጣ አልቻለችም? አሁን ያለችበትን ሁኔታ አላውቅም። ያው እኔ በምፈልጋት ሰዓት ላይ ስልክ ደውልላታለሁ። አብዛኛውን ጊዜ ግን ስልክ አታነሳልኝ። እሷ ስትፈልገኝ ትደውላለች። እዛ ነገሮችን ነግራኝ በቃ ትዘጋዋለች። አታናግረኝም ብዙ ሰዓት። በቃ ትዕዛዞች ለመስጠት ነው የምትደውልልኝ እና እንዴት እንደሆኑ ትጠይቀኛለች። የደረሰባትን የተባለውን እያንዳንዱ ነገር ሪፖርት የምታደርጊው ለሷ ነው? አዎ፣ የተባለውን ነገር ሁሉ ማለት መሰራት ያለበትን ስራዎች እሰራለሁ። ከዛ ውጭ ግን ሪፖርት ማደርገው ለሷ ነው። እሷ ነች የበላይ። ቀጥታ መስከረምንስ ኮንታክት የሚያደርገው ሰው ማን ነው? እህትሽ ነች ወይስ አንቺ ነች? አይ እኔ አይደለሁም፣ ሌላ ሰው ነው። እኔ አላውቅም ያ ሰው ማን እንደሆነ። ስለዚህ እያንዳንዱ ነገር የምትናገሪበት ነው። ከዚህ በተሻለ ምናልባት አንቺን ይዘን እህትሽ የምናገኝበት መንገድ ካለ ወይም ደግሞ ሌላ ነገሮችን ለመፍጠር እንሞክራለን ማለት ነው። ወደ ቤተሰቦቻችን እንግዲህ እንደምታዩት እሺ፣ አጠገብ ያለችው ግለሰብ ነች ትልቅ ወንጀለኛ መስለኝ ወይም ደግሞ ከከበቡሽ ጋር ግንኙነት ያላት የመሰለኝ። ነገር ግን አሁን ላይ እንደምንረዳው በዛ ልክ ያለች ሴት እንዳልሆነች ነው። ስለዚህ በቻልነው አቅም ከዚህ በተሻለ ሁኔታ ነገሮችን ለማጣራት እንሞክራለን። እህቷ እንደሆነች እዚህ ወንጀል ላይ ያለችው እንዲሁም ደግሞ አባቷ ከሀገር ውጭ ወጥቶ እንዳልተመለሰ ወይ ደግሞ እገዳ እንደተጣለበት እና ይህንን ነገር ለመበቀል እየሞከሩ እንደሆነ ነው እየሰማን ያለ ነው። ስለዚህ ማን ነው ይሄ ግለሰብ? ምን አይነት ወንጀል ቢሰራ ነው ከሀገር ከወጣ በኋላ እንዳይመለስ የተደረገው? ወንጀለኛ እስከሆነ ድጋሚ አምጥቶ ማሳሰር አይቻልም የሚለውን ነገር በደንብ እናጣራለን። የእሱን ወንጀል ካጣራን በኋላ ደግሞ እህትየውንም ለማግኘት እንሞክራለን ማለት ነው። ከዛ በኋላ ነገሮች ወደ ጥሩ መልኩ እንዲሄዱ እናደርጋለን። ወደ ቤተሰቦቻችን በቻላችሁት አቅም ከኛ ጋር እንድትሆኑና አብራችሁን እንድትደግፉን እንዲሁም በጸሎታችሁ በለመናችሁ እንድታግዙን ነው የምለምናችሁ። ከዛ የተለየ ነገር ምንም አንፈልግም። እንዲሁም ደግሞ ሀሳባችሁን በደንብ እንድታጋሩ ነው የምንፈልገው። የዛሬው ፕሮግራማችን እንግዲህ እዚህ ላይ ያበቃል። በቻልነው አቅም ግን
ይህ ምርመራ ከጨረስን በኋላ ወደ እናንተ የምናስተላልፍላቸው ይሆናል። ተጨማሪ ነገር የሚኖረን ከሆነ ለእናንተ እናሳያለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች፣ ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጋር እንድትሆኑ በአክብሮት እንጠይቃለን። ቸር ቆዩ።